እያደጉ መምጣት ኃጢአትን እየተጸየፈ ይመጣል። እያደገ ይመጣ ሰው በቃ በራሱ እየተጸየፈው ይመጣል። እድገት ተአምር ነው። ምን ማለት ነው? እግዚአብሔር ነው የሚያረጋው። እግዚአብሔርን እንደ አንድ ፖሊስ የሚያዩት ሰዎች አሉ። ቆሞ እያየ ነው፣ እየታዘበ ነው። ይዘላል አይዘልም? ስንት ሜትር ይዘላል? ይችላል ወይ? እስቲ እኛ ለማደግ ከምንፈልገው በላይ እንድናደግ የሚጓጓ አምላክ አለ። እግዚአብሔር ግብዝነትን ይጸየፋል። እንዲያው ሳያምኑ መኖርን ሳይታገስ አይቀርም። እግዚአብሔር አያውቅማ። የማያምን ሰው እኮ በአንድ በኩል አያውቅም፣ አይኖቹ አልተከፈቱ። ግብዝ ማለት መጸለይ አቅቶት ግን የሆነ መድረክ ሲያገኝ በጣም እንደሚጸልይ ለማስመሰል የሚሞክር። እኔ እንደዚህ አይነት ችግር የለብኝም ብላችሁ እንዳትነሱ። ኃጢአትን በተመለከተ አለብኝ ብለን ነው መነሳት ያለ። ጻድቅ ሰው ከራሱ ጋር ነው ጦርነቱ። አለ ተወዳደሩ አልተባለን፣ ፊሽካ አልተነፍ። ጀስት መቀደምን የማይወድ ማንነት ውስጣችን አለ እኮ ነው። ቴስት አድርጉት። የእድገታችሁን ጠላቶች በሙሉ ግደሏቸው። የጌታ ጸጋ አላነሰንም ይልና ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ይላል። ማለዳችሁን ተሻምታችሁ የራሳችሁ አድርጉ፣ የእግዚአብሔር አድርጉ፣ ሪዲም አድርጉ። የእድገታችንን ጸር የሆኑ ነገሮችን መጣል፣ አንቀው የሚይዙ ነገሮችን መጣል። ማርታዊነትና ማርያምነት ፓራራሊ በፊታችን ናቸው። ማደግ የማያስፈልገውን ማስወገድ፣ የሚያስፈልገውን ማብዛት። እንግዲህ ላለፉት ጥቂት ሳምንታት እየተማርን የነበረው ስለ መንፈሳዊ መብሰል ነው፣ ስለ መንፈሳዊ ብስለት ነው፣ ስለ ስፒሪቹዋል ማቹሪቲ፣ በመንፈሳዊ ህይወት ስለ ማደግ ነው የተማርነው። አስፈላጊነቱን ለማየት ሞክረናል። የመጀመሪያው ምሽት የተገናኘን ጊዜ በጣም አስፈላጊ ነው። ከህያውነት ጋር በጣም የተገናኘ ነው። ከመዳናችን ጋር በጣም የተገናኘ ነው። መንፈሳዊ እድገት ትርፍ ነገር አይደለም። ይሄ ነው የተማርነው መጀመሪያው ቀን። ትርፍ ነገር አይደለም። በቃ በመንፈስ ጌታ አድኖኛል፣ ከቻልኩ አድጋለሁ፣ ካልቻልኩ አላድግም ሳይሆን it's not an option። የተወለደ ሁሉ እንደሚያድግ በመንፈሳዊ ህይወት ማደግ በጣም ወሳኝ ነገር ነው። ይሄ ብቻ ሳይሆን ከመዳን ጋር በጣም የተገናኘ ነው። መዳን ሂደት ነው። ይሄን መርሳት የለባችሁም ወገኖቼ። አንዳንድ ሰዎች ይሄንን ትምህርት በጣም ይቃወማሉ ዚስ ዴይስ፣ ግን ምንም ማድረግ አይቻልም። መዳን ኮምፖነንት ነው። እግዚአብሔር አድኖናል፣ እያዳነን ነው፣ ደግሞ ያድነናል አለ። በቃ አዲስ ኪዳን ውስጥ በጣም አለ። እግዚአብሔር አድኖናል፣ ኦልሬዲ ጀስቲፋይድ ሆናል፣ ተቀብሎናል። ከኛ ስራ የተነሳ አድገን አልተቀበለንም። ልጆቻችንን አድገው እንደማንወልድ ሁሉ ማለት ነው። አድጎ የተወለደ ልጅ የለም፣ ያደገ ቀን ያወራ ሰው የለም። ግን መወለድ የተወለደ ቀን ማለት ነው። መወለድ ግን ማደግን ግን ያመጣል። ኢትስ ላይክ ማደግ በቃ ኮምፖነንት ነው፣ አንድ ላይ ነው ያለው። እና የመጀመሪያው ቀን ህፃን ሆነን የተወለድነውና ስራ ስለሰራን ወሬ ስላወራን እንትን ስላረግን አልተወለድንም። በቃ we were born እንደ አዲስ ልጆች ማለት ነው። አሁን እንደተወለዱ ህፃናት ጴጥሮስ የሚለው አሁን እንደተወለዱ ህፃናት ነን ሁላችን። ግን የዛ መዳን ያኔ የጀመረው መዳን ግን እየቀጠለ ይሄዳልና ቅድስና የምንለው የቅድስና ህይወት ወይ ክርስቶስን መምሰል የምንለው የመዳናችን አካል ነው። የሆነ ትርፍ ተጨማሪ ነገር አይደለም። ጌታን ተቀብያለሁ፣ አዲስ ሰው ሆኛለሁ፣ ከዛ በኋላ ደግሞ ክርስቶስ መምሰል ደግሞ ይጨመርልኛል ሳይሆን it's the same። እየቀጠለ ደግሞ አንድ ቀን ደግሞ ያድነናል ይላል። አንድ ቀን ያድነናል ሲል ቋንቋው ገና መጀመሩ ሳይሆን የተጀመረው ደግሞ ይፈጸማል ማለት። ልክ እንደ አንድ ቤት እንደሚሰራ አድርጋችሁ ውሰዱት። እያንዳንዱ ደረጃ የቤቱ አካል ነው። በጣም መርሳት የለባችሁ ወገኖች። እያንዳንዷ ስቴፕ የቤቱ አካል ናት። በቃ አሁን ይሄ ቤት ሲሰራ እዚህ ለኛል ፓስተር ሚኪን ቴዲ በቃ አፈር ለብሰው ማለት ነው። አብዛኞቻችሁ እዚህ ያላችሁ ሲቆፈር ምናምን ሲል እያንዳንዷ ፒስ እኮ አሁን ያለንበት ቤት አካል ነበረች። እያንዳንዷ ፒስ፣ እያንዳንዷ ስቴፕ ከመሰረት ወጣ ሲባል ሌላ ነገር እየተሰራ አይደለም። ወይ ግድግዳ መጣ ሲባል ሌላ ነገር የቤቱ አካል ነው። መዳንም ልክ እንደዛ ነው። መሰረታችን ሲወጣም ያው ነው፣ እያደግን ስንመጣም ያው ነው። አንድ ቀን አለቀ ተብሎ ሲመረቅም ያው ቤት ነው። የመዳን አካል ነው ማደግና እግዚአብሔር የማደግ ዘመን ያርግልን። በጣም ሜጀር ኮምፖነንት ነው። በቃ ይሄ ቲፒካል የሆነ አንዳንድ ጊዜ በኢቫንጀሊካል ሰርክል የምናየው በቃ አለቀ ጨርሰሃል፣ አብቅቷል፣ ግራጁዌት አርገሃል አይነትን ቱ ሳም ኤክስቴንት መቀነስ አለብን። ልክ ነው። ግራጁዌት ያደረግንባቸው ነገሮች አሉ። በቃ ለምሳሌ አሁን እየጸደቅን አንሄድም። ይሄ እኮ ስንት የደገምኩላችሁ በጣም ይቅርታ አድርጉኝ ስለምደጋግም። እየጸደቅን አንሄድም። ለምሳሌ ጸድቀናል ነው በቃ። ሰው እየጸደቀ አይሄድም። በየነጋታው አንጸድቅም። ጸድቃችኋል ነው እንጂ የሚለው መጽሐፍ ቅዱስ ትጸድቃላችሁ፣ እየጸደቃችሁ። እሱ ኮንቲኒየስ ቴንስም አይሰራም፣ ፊውቸር ቴንስም አይሰራም። የወደፊትም አይደለም ጽድቅ፣ የሚቀጥልም አይደለም ጽድቅ። ኢትስ ላይክ ቦም በቃ ጸድቃችኋል፣ የእግዚአብሔር ልጆች ሆነናል። በቃ ይሄ ነው። እግዚአብሔር ለምሳሌ ልጆች እያረገን አይደለም የሚኖረው። አይዳደው ዝም አላችሁ። በቃ ልጆች ሆነናል። አሁን ለምሳሌ ልጆች ሆነናል፣ አብቅቷል። በቃ እስቲ ልጅ ለመሆን አንልም በነጋታው ተነስተን። ልክ ቤታችን አሁን ለምሳሌ የኔ ልጆች እስቲ ልጅ ለመሆን እንደማይሉት ሁሉ እኛም እስቲ ልጅ ለመሆን በቃ ሆነናል። it's done። በቃ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ጀስቲፋይድ ሆነናል፣ ጸድቀናል፣ ተቀድሰናል። በቃ ደርሳችኋል፣ ገብታችኋል የሚለው እኮ ይሄ ነው። ወደ ጽዮን ተራራ፣ ወደ ቅዱሳን ማህበር፣ ወደ በኩራት ማህበር ገብታችኋል የሚለው እኮ በዚህ ሴንስ ነው። it's done። ይሄ ነፃነትን ይሰጠናል። ልጅ መሆኔን ማወቄ ለማደግ ነፃነትን ይሰጠኛል። በዚህ ሴንስ ልክ ነው። ግን አብቅቷል፣ በቃ ተጠናቋል የምንላቸው ነገሮች ደግሞ እንደገና አብረን መያዝ ያለብን ከሚቀጥሉ ነገሮች። ተወልደሃል፣ ግን ደግሞ በቤቱ ማደግ ደግሞ አለብህ። ተወልደሃል፣ አንድ ጊዜ ነው ማደግ አለብህ። ኮንቲኒየስ ነው። ልጅ ተመልከቱ ወገኖች፣ የእግዚአብሔር ልጅ መሆን
በቃ ቅጽበታዊ ነው፣ ተወለድን ነው። ልጁን እየመሰሉ መኖር ግን ቀጣይ ነው። ልጅ ለመሆን አንዴ ነው። ልጁን እየመሰልን መኖር ነው ደግሞ የተጠራ ነው። ያንን መልክ እንመስል ዘንድ የክርስቶስን መልክ እየመሰሉ መኖር ግን ደግሞ ቀጣይነት ነውና በጣም ሜጀር ኮምፖነንት እንደሆነ ለማየት ሞክረናል። ቀጥሎ ያየነው በምን ይገለጣል ነው። ማደግ በምን ይገለጣል ነው። በተሳሳተ መንገድ እንዳታድጉ አንዳንድ ነገሮችን ለመናገር ሞክሬያለሁ ከዚህ በፊት። በቃ ማደግ የእግዚአብሔር ቃል እንደሚነግረን ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ነበር ያተኮር ነው። የሚገለጥባቸው መንገዶች አሉ። ቅድስና አንዱ ነው። ለምሳሌ ያደገ የመጣ ሰው የቅድስና ህይወት ስለ መንፈሳዊ እድገት የሚያወራው አንደኛ ጴጥሮስ በተለይ ምዕራፍ 1 ላይ አንዱ ትኩረቱ እኔ ቅዱስ ነኝና ቅዱሳን ሁኑ። መለኪያችን የእግዚአብሔር ቅድስና ነው። ሰው እያደገ በመጣ ቁጥር ያው በቃ ይሄ አሁንም ትንሽ ለመድገም ያህል በቃ ፐርፌክት ምንም ኃጢአት የሌለበት ምናምን የሚሉ ሰዎች that's not what we're talking about። እሱ ጋር እንደማንደርስ እኛም እናውቀዋለን። ማናችንም አልደረስንም። እሱ ጋር የምንደርስበት ጊዜ ይመጣል። ምን ማለት ነው ግን? እያደጉ መምጣት ኃጢአትን እየተጸየፈ ይመጣል። እያደገ ይመጣ ሰው በቃ በራሱ እየተጸየፈው ይመጣል። በልጆች መከራ በልቼ ያስረዷችሁ ማለት ነው። እያደጉ ሲመጡ ድሮ ይሰብራሉ ብለን የምንፈራባቸውን ነገሮች መስጋት የለብንም። ቁመታቸው ሲጨምር አእምሯቸውም ስለጨመረ ድሮ ይሰብሩታል ብለን የምንፈራው ነገር አይፈልጉትም፣ አይነኩትም። በቃ ወደው አይነኩትም። አስገድደናቸው ሳይሆን አይነኩትም። የድሮ አሻንጉሊቶቻቸውን አይነኩትም። የድሮ የህይወት አሻንጉሊቶቻችንን እየጠላን መምጣት የማደግ ምልክት። ኃጢአትን እንደ ቀላል እየቆጠሩ መምጣት ያለማደግ ምልክት። በአሻንጉሊት ለመጫወት በድሮ ነገሮች ለመጫወት እንደመሞከር ማለት እሱ ወደ ላይ የቅድስና ህይወት ወደ ጎን የፍቅር ህይወት ያየ ነው ማለት። የፍቅር ህይወት ወንድሞችና እህቶች ሆናችኋል፣ ከማይጠፋ ዘር ተወልዳችኋል፣ በዳግም ልደት ያገኘናቸውን የመውደድ ህይወት። ሰው እያደገ ሲመጣ በምን ይገለጣል? በቅድስና ይገለጣል፣ በፍቅር ይገለጣል። እነኚህ የመሳሰሉ ነገሮች ለማየት ሞክረናል። ለዓለም መልካም ብርሃን ምስክር በመሆን ይገለጣል። ይሄ ወደ መጨረሻ በደንብ አልደረስንበትም፣ ግን እሱን ነው የሚያወራው አንዱ። በቃ ለእናንተ ከጨለማ ወደ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ቁጥር 9 ምዕራፍ 2 ቁጥር 9 ላይ የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ፣ በአሕዛብ መካከል ኑሯችሁ መልካም ይሁን። ሰው እያደገ ሲመጣ ይታያል። የማይታይ እድገት የለም። ለማያምኑ ድረስ እስከሚታይ ድረስ ምስክር የሆነ ህይወት የማደግ ምልክት ነው የሚሉት ነገሮች ናቸው። ዛሬ ጠቅለል አድርጌ ትንሽ ፎከስ እንድናደርግ የማስበው እድገት እንዴት ይመጣል ነው። እንዴት እናድጋለን? አስፈላጊነቱን አይተናል፣ ምን ማለት እንደሆነ አይተናል። ግን ዛሬ ትንሽ እንዴት ነው በመንፈሳዊ ህይወት የምናድገው የሚለው አንዳንድ ፕራክቲካል ነገሮች ለመናገር ሞክራለሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ተመስርተን እንድናየው ነው ማስበው። አንደኛ ጴጥሮስ ምዕራፍ 2 ያነበብናቸው ክፍሎች ውስጥ ባለፈው ሳምንት ካብርሽ ጋር አይታችሁታል። ይሄንን ግን ዛሬም ትንሽ ለማስታወስ ያህል መንፈሳዊ እድገት ምን ይጠይቃል የሚለው ማለት እንዴት ብንሆን ነው የምናድገው የሚለውን ከአንድ 3 አንግል እንድናየው አስባለሁ። ከ3 አቅጣጫ እንድናየው አስባለሁ። አንድ እግዚአብሔርን በተመለከተ እድገት መንፈሳዊ እድገት ተአምር ነው። ምን ማለት ነው? እግዚአብሔር የሚያረጋው ነው። በቃ መጀመሪያ ለምሳሌ በመንፈሳዊ እድገት ምን ማድረግ አለብን ብለን ስናስብ እኛ የምናረጋቸውን ነገሮች አስበን መነሳት የለብንም። መጀመሪያ በእግዚአብሔር ታማኝነት ላይ መመስረት አለ። በእግዚአብሔር ላይ ጥገኞች ነን እኛ ለማደግ። እድገት ተአምር ነው። ምን ማለት ነው? እግዚአብሔር ነው የሚያረጋው። መጀመሪያ ቁጭ ብለን ማሰብ ያለብን እኛ የምናረጋውን አይደለም። ከኛ ኮሚትመንት አለ፣ ግን እግዚአብሔር ነው የሚያሳድገው ነው። ካብርሽ ጋር ስላያችሁት በዝርዝር አልሄድበትም። አንደኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ እንደሚናገር እግዚአብሔርም ያሳድግ ነበር አይደለ? እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። እግዚአብሔር የተመሰገነ ይሁን። የሚያሳድገው አሳዳጊው እግዚአብሔር። እኛ እንደክማለን፣ እኛ እንጠራለን፣ እኛ እንጸልያለን፣ እኛ እንማራለን፣ እኛ እናስተምራለን፣ እኛ ህብረት እናረጋለን፣ ከኛ የሚገባውን ኮሚትመንት፣ ግን አሳዳጊው እግዚአብሔር። ይሄ ሁሉ ሆኖ የማይሆንበት ጊዜ አለ። ለምን እንደሆነ አላውቅም። በመንፈሳዊ ህይወት በጣም እየተጉ ማድጉ ሰዎች አሉ። አላውቅ ምን ታውቃለህ ያላችሁ እንደሆነ ስንተጋም የሚያተጋን እግዚአብሔር ነው፣ የሚያሳድገንም እግዚአብሔር ነው። ይሄ በጣም this is a good news። ማደጋችን ፕራይመሪሊ በእኛ ላይ ብቻ የተንጠለጠለ ቢሆን ኖሮ ተስፋ አስቆራጭ ነበር። ከኛ ጥረት አልፎ የሚያሳድግ አምላክ አለ። ሌላው ወገኖች እግዚአብሔር በቃ እንድናድግ እንደሚፈልግ ማሰብ በጣም ጥሩ። አሳዳጊው እግዚአብሔር ነው። ተአምር ነው ማለት በቃ በጣም እንድናድግ የሚፈልግ አምላክ አለ። ላስቱ ካብርሽ ጋር ያያችሁ በጣም እንድናድግ ይፈልጋል ማለት ልጅ ተወልዶ በጣም እንዲያድግልን እንደምንፈልግ ሁሉ በሰማይ ያለው አምላክ በጣም እንድናድግ የሚመኝ የሚሰራ ለኛ እድገት የሚሰራ። ከየት አገኘኸው ያላችሁ እንደሆነ እውነተኛ የወይን ግንድ እኔ ነኝ አለ ጌታ ኢየሱስ። እውነተኛ የወይን ግንድ እኔ ነኝ። ገበሬው ተናግሯል። አባቴ ነው አለና ከዛ አባቴ ያለው ገበሬው በጣም ይሰራል ለማሳደግ ማለት ነው። በጣም ይሰራል። የሚያስፈልገውን ነገር ይገርዝለታል፣ ይቆርጥለታል፣ ያጠራዋል፣ አብዝቶ እንዲያፈራ ያጠራዋል፣ እንትን ያረጋል። ላይክ እግዚአብሔር is working እንዲያድግ ያ የወይኑ ዛፍ እንዲያድግ እና በጣም ብዙ ፍሬ እንዲያፈራ የሚሰራ የሚተጋ አምላክ። እግዚአብሔርን በተመለከተ አንድ አስተሳሰብ ማስወገድ አለብን ይላሉ የመጽሐፍ ቅዱስ አስተማሪዎች። አይ ቲንክ በጣም ትክክል ነው። እግዚአብሔርን በተመለከተ ይሄ የፖሊስማን አስተሳሰብ ማስወገድ ያስፈልጋል የሚሉ ሰዎች አሉ። ፖሊስማን አስተሳሰብ ማለት ነው እግዚአብሔርን በተመለከተ አንድ ፖሊስ ቆሞ ስናጠፋ ለመቆጣጠር የቆመ ሕግን ጠብቅ አንጠብቅ እንደሆነ ቸክ ለማድረግ
ቆሞ እያየ ያለ ፖሊስ በነገራችን ላይ ፖሊስ ዝም ብላችሁ ስትነዱ በኋላ እዩ አሪፍ ስታረጉ እያበረታቱ ጎበዝኮሽ በጣም አሪፍ ነው በጣም ደስ ይላል ምናምን አይሏችሁ። ስራው አንድ ነው ራሱ። ለዚህ እኮ ነው በጣም በትክክል የማይነዳውን ፍለጋ ነው የቆመው። ልብ ብላችሁ ታውቃላችሁ። በትክክል የማይነዳውን ፍለጋ በትክክል ስለነዳችሁ ምስጋና ፈልጋችሁ ከሆነ ቢያምርህም አታገኛትም። ጎሽ ጎበዝ የሚላችሁ ጎበዝ እሱ አይደለም ስራው። ፖሊስ አጥፊን አይቶ ያጠፋውን ጠቅሶ መቅጣት ነው። ፖሊስማን አስተሳሰብ ማለት እሱ ነው። እግዚአብሔርን እንደ አንድ ፖሊስ የሚያዩት ሰዎች አሉ። ቆሞ እያየ ነው፣ እየታዘበ ነው። ይዘላል አይዘልም? ስንት ሜትር ይዘላል? ይችላል ወይ? እስቲ ታሬ ስንታደቅ ኖ። የፖሊስማን አስተሳሰብ እኮ አሁን ከወላጆቻችን ጋር ያለን እኮ ግንኙነት ሆፕፉሊ አንዳንድ ወላጅ እንደ ፖሊስ ነው። ስለነሱ ጋር ስለ ወላጅ ሁሉ ጋራንቲ መስጠት አልችልም። ስለ እግዚአብሔር ብቻ ነው መስጠት የምችል። አንዳንድ ወላጅ እንደ ፖሊስ ነው። ያው ገጥማችሁ ሊሆን ይችላል። ጥሩ ሲያረጉ ልጆቻቸው ዝም ይላል። ሲያጠፉ ድምጻቸውን ያወጣሉ። ሲያጠፉ ወይ ከትምህርት ሲወድቁ ወይ ምናምን ሲሉ ድምጻቸው ይሰማል። ተቆጣጣሪ ናቸው። አሪፍ ሲያረጉ አያበረታቱ። ጥሩ ነው ደህና ነው። እግዚአብሔር እኮ እንደዛ አይደለም። እግዚአብሔር just like የሚያሳድግ የሚኮተኩት። እኔ ኢሳይያስ ምዕራፍ 5ን ዛሬ ጠዋት ሳነብ በጣም ልቤ ተነካ። ለወይን እርሻዬ ያላረኩትን ነገር እስቲ ንገሩኝ ይላል እግዚአብሔር ራሱ። እስቲ ያላረኩትን ቅጥር ሰራለት ይላል፣ ድንጋዩን አስወገደለት ይላል፣ ተንከባከበው ይላል፣ ኮተኮተው ይላል፣ ማት ነገር አረገለት። እስቲ ያላረኩትን ነገር ንገሩኝ ይላል። እኛ ለማደግ ከምንፈልገው በላይ እንድናደግ የሚጓጓ አምላክ አለ። ይሄ ብቻ ሳይሆን የሚሰራ አምላክ አለ። የሚኮተኩት፣ የሚገርዝ፣ የማያስፈልገው ነገር የሚያስወግድ፣ የሚያስፈልገውን ነገር የሚገጥም፣ ጸጋን የሚሰጥ እግዚአብሔር በጣም የሚወደን አባት ስለሆነ እንድናድግ የሚፈልግ፣ እንድናድግ የሚቀና፣ የሚያሳድግ የተአምራት አምላክ ነው። ክብር ለእግዚአብሔር ይሁን። ወገኖቼ ዝም ብላችሁ እድገትን ስታዩት በነገራችን ላይ ተአምር ነው። በስጋም ስታዩት ተአምር ነው። የማያድጉ ስላሉ እድገትን ስታገኙ እኮ በጣም ተአምር ነው። እግዚአብሔር የተመሰገነ ይሁን። አሁን ያው በቃ ትንሽ ልጅ ሆኖ የተወለደው እና አንድ ሐኪም ያዋለደው ልጅ አንድ ቀን ሐኪም የሆነው ኦፕራሲዮን አድርጎ ያወጣው ልጅ አንድ ቀን እሱ ደግሞ ዞሮ ሐኪም ሆኖ በኦፕራሲዮን ልጅ ያዋለደ። ይሄ ከተአምር በስተቀር ምን ይገልጠው? አንድ ትንሽ ቤቢ አድጎ የሆነ ሰው ይሆናል። ይሄ እኮ በስጋ እኮ ሰውን ልታበላው ትችላለህ፣ ልታጠጣው ትችላለህ። በስጋም እኮ የሚያሳድግ እግዚአብሔር ነው እኮ ይሰራል። በነገራችን በስጋም እኮ ሰውን ልታበላው ትችላለህ፣ ልታጠጣው ትችላለህ፣ ልጅ ልታለብሰው ትችላለህ፣ ልታሳድገው አትችልም። አልፈቀደም። በስጋ እንኳን አልፈቀደም እግዚአብሔር። ልጆችን ጠዋት እየተነሳ አልመዛቸውም። በቃ የለም በቃ እኔ ለማደግ የሚያስፈልጋቸውን ነገሮች ለማሟላት ሞክራለሁ እንጂ ማደግ ተአምር ይጠይቃል። የስጋው እንኳን ተአምር ይጠይቃል። እሱማ ቢሆን እንገላገል ነበር። ዳይፐር ከመቀየር በአንድ ቀን የ15 ዓመት ታረገውና ሌሊቱ ሙሉ ሲያለቅስብህ ከሚያደር የሆነ ነገር ታረገውና ምንም በቃ ራሱ ነው የሚያረጋት። አባቶች ሳቁ በጣም። ራሱ ነው የሚያረጋት። ምዝዝ አታረገው። የፈለግከውን እድሜ ልትሰጠው አትችልም። እኔ ባይዘው በጣም የሚገርመኝ አንዱ ለልጁ እንኳን አቋራጭ መንገድ አልሰጠውም እግዚአብሔር። የእግዚአብሔር ልጅ ተወልዶ አሁን በጣም ባለፈው እንኳን ስጨላቸዋለሁ በጣም ብዙ ክርስቲያኖች ለማሰብ የሚቸግራቸው የእግዚአብሔር ልጅ ሎጎስ ራሱ እግዚአብሔር የሆነው ከድንግል ተወልዶ በዚህ ፕሮሰስ እንዳደገ አውቃቸዋል። ማለት የአንድ ቀን ልጅ ነበር ኢየሱስ። በጣም ብዙ ክርስቲያን ትራዲሽን ሲጨንቃቸዋል ስለ ልጅነቱ ብዙ ስለማይነግረን መጽሐፉ። በሰውም በእግዚአብሔር ፊት ያድግ ነበረ ነው የሚለን። ልክ እንደ ሳሙኤል ለሳሙኤል የተጠቀምበትና ለኢየሱስ የተጠቀመ አንድ አይነት ነው። በሰውም በእግዚአብሔር ፊት ያድግ ነበር ይላል። በቃ አለ። በሰውም በእግዚአብሔር ፊት ያድግ ነበር ማለት ያድግ ነበር። በ30 ዓመት ምናምን ተብሎ ይቆጠራል ለሱ። በ8ኛው ቀን ተብሎ ይቆጠራል ለሱ። እግዚአብሔር አምላክ እኮ ነው ሰው የሆነው በተአምር። ማደግ ራሱ ተአምር ነው። እና በጣም ስለሚጨንቃቸው አንዳንድ ትራዲሽንስ በልጅነቱ የሆነ ነገር እያደረገ እንደሆነ አድርገው ያጽፋሉ። እንዴ በሕፃንነቱ ልክ እንደ ሕፃን ቁጭ 12 ዓመቱ ላይ ራሱ ቤተ መቅደስ ተይዞ ተኪዶ ተረስቶ ተመልሶ እንደገና በፍለጋ ተገኝቶ ይዞ ሲመጣ አይታስባችሁ? አንድ ቀን እኮ እዚህ ቤት እሆናለሁ እያለ ነው እንጂ ሄደው ለእናትና አባቱ ታዞ አንድ ቀን እኮ በዚህ እንደምገኝ አታውቁም ምናምን እያለ እና ልጅ ነበር። ከዛ እያደገ መጣ። ዳትስ ሚራክል። በቃ እግዚአብሔር እንደዚህ ነው ማለት ተአምር ነው። በስጋም ማደግ ተአምር ነው። በመንፈስ ማደግማ በጣም ተአምር። ግን በሰማይ ያለው አምላክ እስቲ ታድጉ እንደሆነ ልለካ ነው ብሎ የሚቆጣጠር አምላክ ሳይሆን እግዚአብሔርም ያሳድግና የተዘራን የሚያበቅል የበቀለን የሚኮተኮተው ደግሞ እያደገ ያለውን ደግሞ በጣም ብዙ ፍሬ እንዲያፈራ የሚገርዝ የሚሰራ አክቲቭ የሆነ እርሻው ውስጥ ያለ ነው። እርሻው ውስጥ ያለ የእግዚአብሔር መንግስት እንደ እርሻ ካሰባችሁ እርሻው ውስጥ ያለ። እኔ አንድ ጊዜም ቅርብ ጊዜ ተሰበኩ አንድ ሀገር ሄጄ እርሻ ውስጥ ገብቶ የሚሰራ የእርሻ ባለቤት እግዚአብሔርን ብቻ ነው። የእርሻ ባለቤቶች በተለይ ትልልቅ እርሻ ያላቸው አዲስ ኪዳን አታገኙ። ትልልቅ እርሻ ያላቸው ቀጥረው ነው የሚያሰሩት። የመሬት ባለቤቶች አብረው ሰራተኞች አይደሉም። እሺ እርሻው ላይገባን ይችላል። እኛ ሀገር ገበሬ ስለሆነ እርሻዎችን የሚቆጣጠረው። በህንፃ አስቡት። ህንፃ ውስጥ ገብቶ አብሮ የሚሰራ ህንፃ ሰራተኛ እግዚአብሔር ብቻ ነው። የህንፃው ባለቤት ነው ግን ይሰራል አብሮ። ልክ መሰረት ሲመሰረት አብሮ ይመሰረታል በመንፈስ ቅዱስ ኃይል። ግድግዳው ሲሰራ አብሮ ይሰራል። ድንጋዮችን ያገጣጥማቸዋል። ራስ በሆነው በክርስቶስ ያገጣጥማቸዋል። አሜን። የህንፃ ባለቤት ነው ግን ከሰራተኞቹ ጋር አብሮ ይሰራል። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። ምን ያደርጋል? እሱ ያከናውናል፣ ያሳድጋል። እግዚአብሔር የተመሰገነ ይሁን። መንፈሳዊ እድገትን በተመለከተ እግዚአብሔር እንደተዋችሁ እንዳይመስላችሁ። ፈጽሞ ዲስካሬጅ ሆናችሁ እንዳትጀምሩ።
ተቆጣጣሪው እግዚአብሔር ስንት ታድጊ እንደሆነ እየለካ አይደለም። የሚወደን አምላክ እግዚአብሔር እንድናድግ ሁሉን ነገር እያረገ ነው፣ እየኮተኮተ ነው፣ እየሰራ ነው፣ እየገረዘ ነው፣ እያስተካከለ ነው። ክብር ለእግዚአብሔር ይሁን። ይሄ ነው። ግን የእኛን ኮሚትመንቶች በተመለከተ ተጨማሪ ሁለት ነገሮች ልጨምርላችሁ። የመጀመሪያው አሁን ያየነው ነው። ማደግ ተአምር ነው፣ የሚያደርገውም እግዚአብሔር ነው። የሚፈልግ አምላክ አለ፣ የሚያሳድግ አምላክ አለ። ሁለተኛ እድገት ግን ሁለቱን ለመግለጽ አንድ ላይ ልግለጽላችሁና ከዛ ነጣጥላችኋለሁ። አንደኛ ጴጥሮስ ምዕራፍ 2ን ስናነብ እድገት ይቅርታ ስለ እንግሊዝኛው ዲስኢንጌጅመንት ይጠይቃል፣ ኢንጌጅመንት ይጠይቃል። አሳየ ምንም እንደ አማርኛ አስመስለዋለሁ። ዲስኢንጌጅ ማድረግ ይጠይቃል፣ ኢንጌጅ ማድረግ ይጠይቃል። ቦስ የእኛን ኃላፊነት በተመለከተ የእኛን ኮሚትመንት በተመለከተ የእኛን መሰጠት በተመለከተ እነኝን ይጠይቃል። ምን ማድረግ ይጠይቃል? ዲስኢንጌጅ ማለት መልቀቅ ይጠይቃል፣ መተው ይጠይቃል። ዲስኢንጌጅ ማለት ይሄ ነው። በቃ አንዳንድ ነገሮችን መተው ይጠይቃል። ማደግ እድገት መጣልን ይጠይቃል ነው ባጭሩ። ዲስኢንጌጅ ማለት እሱ ነው። መጣልን ይጠይቃል፣ መተውን ይጠይቃል። አንዳንድ ነገር ላይ መጨከንን ይጠይቃል። ትውት ማድረግ ይጠይቃል። ዲስኢንጌጅ ማድረግ ብቻውን ግን አያሳድግም። እንትና ቆመው በሆነ ነገር አለመተካት ግን አያሳድግም። ምን ይጠይቃል? ኢንጌጅመንት ደግሞ ይጠይቃል። አክቲቭሊ ደግሞ አንዳንድ ነገሮችን ማድረግ ይጠይቃል። መጣል ይጠይቃል፣ መያዝ ይጠይቃል። እነኝን ነው የምናየው። ሶስቱን ገለጽልን ካላችሁ እግዚአብሔርን ይጠይቃል፣ መጣል ይጠይቃል፣ መያዝ ይጠይቃል። እግዚአብሔርን ይጠይቃል። ሰው የተሰሚራ የእኛን ኃላፊነት በተመለከተ መጣልን ይጠይቃል፣ መያዝን ይጠይቃል። ስለ መጣል ላወራችሁ። ዲስኢንጌጅመንት ይጠይቃል፣ መተው ይጠይቃል፣ ማስወገድ ይጠይቃል። ከየት አገኘ ነው? ተመልከቱ ቃሉ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንዴት እናድጋለን? እንዴት እንደሚጀምሩ አይታችሁታል። እንግዲህ ይላል ለመዳን በእርሱ እንድታድጉ ለመዳን በእርሱ እንድታድጉ ክፋትን ሁሉ ዝርዝር አያስፈልገውም። በቃ ክፋት የሆነ ኢቭል የሆነ ነገር ሁሉ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅናትንም ሐሜትንም ሁሉ አስወግዱ። አገኛ ዲስኢንጌጅ ማለት ነው። ለመዳን በእርሱ እንድታድጉ ጌታ ቸር መሆኑን ቀምሳችኋል። አሁንም በቀመሳችሁት በዚህ መዳን እንድታድጉ this is the language ጴጥሮስ የሚጠቀመው። መጀመሪያ ስናድግ በቃ ቀምሳችኋል፣ የጌታን ቸርነት ቀምሳችኋል። አሁን የቀመሳችሁትን እንድታድጉ በመዳናችሁ እንድታድጉ በመዳናችሁ እደጉ አይደል ትምህርታችን። በመዳናችሁ እንድታድጉ it starts with disengagement በማስወገድ ነው የሚጀምረው። ምን በማስወገድ? በቃ ጠቅለል የሚያደርጋቸው በስራቸው ማት ነገር ስለያዙ ነው። ክፋትን ሁሉ። ክፋት ምንድን ነው? ኢቪል አጌንስት ጋድ የሆነ በእግዚአብሔር ላይ የተነሳ ክፋት። የክፋት ሐሳብ አይደል የከተተባት በሔዋን ላይ ዲያብሎስ መጥቶ እግዚአብሔር ላይ የሚያምጽ እግዚአብሔርን የማያስከብር ክፉ ምንድን ነው? እግዚአብሔርን የማያስከብር። እኛ የተጠራ ነው እግዚአብሔርን ለማስከበር። እግዚአብሔርን የማያስከብር ነገር ሁሉ ስፔሲፊክ ሜኒውን እናንተ ስሩት ራሳችሁ። ግን እግዚአብሔርን የማያስከብር ነገር ሁሉ አስወግዱ። ክፋትን ሁሉ። ተንኮል ሰውን የተመለከተ ነው። ክፉ እግዚአብሔርን የተመለከተ ነው። ተንኮል ደግሞ ሰውን በተመለከተ ተንኮል፣ ኤቭሪ ካይንድ ኦፍ ተንኮል። ግብዝነት፣ ይሄማ ራሱን አንድ ትምህርት ነበር። የቤተክርስቲያን ዋና ችግር ግብዝነት ነው ብዬ ነው የማስበው። ኢየሱስ እኛ በማቴዎስ ወንጌል ሰሞኑንም ስናነሳ ኢየሱስ በጣም ባነበብኩ ቁጥር የሚዘገንነኝ ብዙ አይነት የሰው ድካሞችን ይችላል ማለት ቻል ያደርጋል። በቃ ባይደግፍም ከሰካሮች ጋር ይውላል ማለት ይችላል ማለት ነው። ስካሩን ከኃጢአተኞች ጋር ይበላል፣ ከነርሱ ጋር ይውላል። ቻል አድርጎት እኮ ነው። ቻል አድርጎ ይለውጣቸዋል ማለት ነው። ግብዝ እንዲሁ ሲታገስም አላየው። ስታገኙ ንገሩኝ። አይታገስም። ለምን መሰላችሁ? ያኛው ባለማወቅ የመጣ ነው። ይሄኛው እኮ በማወቅ የተካኑት ነው። ግብዝ ማለት እኮ በሃይማኖት እውቀት የተካነ ነው። ጫፏን የማይነካ ድራማ የሚሰራ ማለት ተዋናይ ማለት። ሲያገኛቸውም ልክልካቸውን ነው የሚነግራቸው። አድራሻቸውንም ገሃነም እንደሆነ ልክልካቸው ነው የሚነግራቸው። ምንም እንትን የለው። እግዚአብሔር ግብዝነትን ይጸየፋል። እንዲያው ሳያምኑ መኖርን ሳይታገስ አይቀርም። እግዚአብሔር አያውቅማ። የማያምን ሰው እኮ በአንድ በኩል አያውቅም። አይኖቹ አልተከፈቱ። አይኖቹ እኮ ስላልተከፈቱ ስለማይን እያወቀ ድራማ የሚሰራ ሰው እሱ ግብዝ ይባላል። እግዚአብሔር ይጠብቃችሁ። እንዲያው ስንደክምም የሚታይ ሲሆን በጣም ጥሩ ነው። የሆነውን መሆን በጣም ጥሩ ነው። ግብዝ ማለት ደክሞ እያለ በጣም ብርቱ እንደሆነ ለማሳየት የሚሞክር። ግብዝ ማለት መጸለይ አቅቶት ግን የሆነ መድረክ ሲያገኝ በጣም እንደሚጸልይ ለማስመሰል የሚሞክር። ግብዝ ማለት የማይሰጥ ግን አጋጣሚ ሲያገኝ በጣም የሚሰጥ እንደሆነ ለማሳየት የሚሞክር። የሚጨንቀው በሰው ፊት ነው። ህይወትን የሚኖራት በሰው ፊት። ታዳሚዎቹ ሰዎች ናቸው። ታዳሚዎቹ እግዚአብሔር አይደለም። እግዚአብሔር አብርሃምን ሲጠራው ልቤን የሚነቀኝ አንዱ ነገር አብርሃም አለው እኔ ኤልሻዳይ ነኝ አለው። I can do everything። እኔ ኤልሻዳይ ካንተ የሚጠበቀው ነገር አለ። ምን? ዝም ብለህ በፊቴ ተመላለስ። ምን ማለት ነው በፊቴ ተመላለስ? እንትኑ ቲያትሩን የምመለከተው እኔ እንደሆንኩ ኮራምዲዮ ይባላል በላቲን። ኮራምዲዮ ማለት ሊቪንግ ላይፍ በእግዚአብሔር ፊት ተከታታዩ እግዚአብሔር ሆኖ ማለት ተከታታዩ የህይወቱ ተከታታይ እግዚአብሔር ሆኖ በቃ ዝም ብለህ በፊቴ እና ኦል ዘ ታይም አለ። ደግሞ እግዚአብሔር ቬኬሽን አይወስድ። ዳዊት እኮ መዝሙር 139 ላይ ብሏል። የት ሄዳለሁ ከፊት አለ። ጨለማው በፊት አይጨልምም ይለዋል። አማታኛ ጨለማ ነው። ተኛን፣ ጎሽ ተሸሸግን፣ በር ዘጋን፣ ቆለፍን ስንል አይቆለፍም ለሱ። ፀሐይ ገባ በቃ መሸ ስንል አይመሽም ለሱ። ሌሊት ነው ስንል ቀን ነው ለሱ። ኢንፋክት ቱ ዘ ኤክስቴንት ወደ ሲኦል እንኳን ቢሄድ በቃ መኖሪያዬን ሲኦል አደርጋለሁ። በቃ አንተ የሌለበት ቦታ ቆይ ፈልጌ ሲኦል አለ በዚያ ይላል። አይቃጠልም
እንጂ አለ። ህይወትን በፊቱ መኖር ያድርግላችሁ እግዚአብሔር። ሰው ምን ሊያደርገን ይችላል? ህይወትን በፓስተሮች ፊት ኑሩ ቢላችሁ እኮ እኛ አንገኝ አንዳንድ ቦታ። እኛም ራሳችን ፓስተሮች እኮ መኖር ያለብን ህይወትን በእግዚአብሔር ፊት ነው። ምን ማለት ነው? ፐርፌክት ነን ማለት አይደለም፣ ግን በቃ ስንደክምን በእግዚአብሔር ፊት ነው፣ ስንበረታም ተከታታዩ እግዚአብሔር ነው። የግብዝ ተከታታዩ ሰው ነው። እሱስ ላይ በጣም ያስጠላል። በነገራችን በጣም አግሊ ነው፣ ያደክማል። ግብዝነት ያሰለቻል፣ በጣም ያሰለቻል። ላይ ማን አለ ብለህ ነው የምትንቀሳቀሰው። ማን አለ? ከዚህ ፊት ነግሬያቸው ይሆናል። አንድ ልጅ አባትየው የሆነ ነገር ማድረግ ፈልጎ ደስ የማይል ነገር ማድረግ ይፈልግና ክርስቲያን ነው አባትየው እና ሳንዴ ስኩል ምናምን ይወስደዋል ልጁን። አንድ ቀን ብቻ የሆነ ነገር ማድረግ ፈለገና ልጁ አለ ቤት እና አስረዳው ለልጁ በቃ ዛሬ እንደዚህ ምናምን ላደርግ ነው ምናምን አለው። በቃ ቤት እንቆልፋለን አለ። እሺ ብሎ በር ሂድና ቆልፍ ያኛውን ምናምን አለው። ያኛውን በር እሱ ቆለፈ፣ አባትየው ይሄኛውን ቆለፈ፣ ያኛውን መስኮት ቆለፈ፣ ሁሉን ሰው ቆለፈ፣ ሁሉ ነገር ተቆለፈ እና አለቀ ብሎ ከዛ አባትየው የሆነ ነገር ሊሆን ሲል አባዬ ያልተቆለፈ በር አለ ምናምን መደነገጥ። ሂድ የትኛው ያልተቆለፈ በር አለ ወደ ላይ። ወገኖች ሁልጊዜ የማይቆለፍ በር አለ ወደ ላይ። ሁልጊዜ የማይቆለፍ በር አለ። ሁልጊዜ የእውነት እንደሱ መኖር በጣም ጥሩ ነው። ሁልጊዜ የማይጠፋ ብርሃን አለ። ሁልጊዜ የሚከተሉን አይኖች አሉ። አይኖቹ በምድር ሁሉ ያያሉ። ምድር ግብዝነት አስወግዱ ወገኖች። የብዙ ክርስቲያኖችን እድገት አንቆ የያዘው ግብዝነት። እዚህ የምንሆነውን ሁሉ ቦታ ብንሆን እኮ የትና የተመንድገን አድገን ነበር። እዚህ ያለው ጥማት፣ እዚህ ያለው ቅድስና፣ እዚህ ያለው ጸሎት፣ እዚህ ያለው አምልኮ። አሁን ቅድም ያዕቆብ ሲያስመልከን እዚህ ያለው አሁን ያ ስፒሪት ቀጥሎ ቢሆን በተግባር አይደለም። አሜን። መስሪያ ቤት ስትገባ አትጮሁ ይሆናል፣ ግን that spirit of worship ቸርች ስንገባ ያለችን that spirit of humility በእግዚአብሔር ሁልጊዜ እኮ እሷን ሜንቴን ማድረግ እኮ ይቻላል። ግብዝነት በቃ የእድገት እንቅፋቶችን ማስወገድ ያስፈልጋል። ግብዝነትን፣ ቅናት ማለት ሰው ሲሳካለት የሆነ ነገር የሚያደርገው ማለት ነው። ምን ያገር የትርጉም ብዙ አያስፈልገውም። ዝም ብሎ አካባቢን መቃኘት ነው። የእውነት ልባችሁን መቃኘት ነው። ቅናት ማለት ምን ማለት ነው? ቅናት ማለት አጠገባችሁ ያለ ሰውዬ ሲሳካለት ምን ይሰማችሁ? ምን ትላላችሁ ሳይሆን ምን ይሰማችሁ? ምንለውንም አውቀዋለሁ። ጌታ ይመስገን ተከናወነ፣ ጌታ ይሄ ምንለው ነው። what do you feel inside? ባይዘወይ እኔ እንደዚህ አይነት ችግር የለብኝም ብላችሁ እንዳትነሱ። ኃጢአትን በተመለከተ አለብኝ ብለን ነው መነሳት ያለ። ጻድቅ ሰው ከራሱ ጋር ነው ጦርነቱ። አለ እርሾ እኮ አለ። እርሾ እንዳላችሁ አሁን ድሮ አታውቁም? ለምሳሌ ፈተና ሲመለስ አስተማሪው ሲመልስ እናይና 9 ከ10 ይላል ያገኘሁት ማለት ነው። እና ደስ ሊለኝ ይጀምርና ዞር ስል 10 ከ10 ይላል። ደስታዬ ይሰረጋል። just because 10 ከ10 ስለሆነ አጠገብ ያለው ልጅ። እርሾ እኮ አለ። ከእናታችን ማጽን ያለው ገና ህፃናትን ተመልከቷቸው። የሆነ ልጅ የቀደማቸው የመሰላቸው እንደሆነ አለቀ በቃ። ምን ይሰማችኋል? ሰው አጠገባችሁ ሲቀድም የተሻለ ነገር ሲሆንለት ምስጋና ፕሮግራሙ ላይ ስትገኙ ውስጣችሁ ምን ይሰማችሁ? በጣም አስወግዱ ይላል። ትይዛለች እድገት። አሁን አንዳንድ ጊዜ ራሴንም ለመታዘብ ሞክራለሁ። በእናንተ ፊት ማለት ነው። በእናንተ ፊት የሚነገረውን ነው የምነግራችሁ። የማይነገረው ያው ታውቁታላችሁ። ማት ነገር አለ። አሁን አንዳንድ ጊዜ ምን ይሰማችኋል? ለምሳሌ ባዶ ክፍት መንገድ ላይ መኪና ያላችሁ ማለት ነው። ባዶ ክፍት እንትን ላይ እየነዳችሁ መዝሙር እየሰማችሁ 60 ኪሎ ሜትር ፐር አወር ነው እየነዳችሁ ያላችሁ። ባዶ ነው። መሄድ እኮ ትችሉ ነበር፣ ግን ባዶ ነው እና መዝሙር እየሰማችሁ ቀስ ብላችሁ 60 ኪሎ ሜትር ፐር አወር ሌናችሁን ጠብቃችሁ በድንገት አጠገባችኋን ብሎ ተተኩሶ ሄደ። የሆነ ነገር አለ ውስጣችን። ጋዙን ግፋው ምንም ተወዳደሩ አልተባለን፣ ፊሽካ አልተነፍ። ጀስት መቀደምን የማይወድ ማንነት ውስጣችን አለ እኮ ነው። ቴስት አድርጉት፣ በጣም ቴስት አድርጉት። ባለው የማይረካ ማንነት አለ። ባለው የማይረካ ቅናትን። አሁን እኮ ህፃናት ናችሁ የሚላቸው ጳውሎስ አንደኛ ቆሮንቶስን አንብቡ። ባይዘው አንደኛ ቆሮንቶስ ምዕራፍ 1 ላይ እኮ ህፃናት ናቸው። መቀኝነትና ቅናት ውስጣችሁ አለ ምን ይላል? አለ ውስጣችሁ። ፕራይድ ኤንድ ጀለሲ ውስጣችሁ የህፃንነት ምልክት ነው። ምን ይላል? አለ የሆነ ኮምፒቲቲቭ የሆነ እድገት አንቆ ይይዛል። በጣም እግዚአብሔር እኔን ሊያሳድግበት የፈለገውን ኤሪያ ፈልጎ በሱ ማደግ ነው እንጂ ከሰዎች ጋር ተፎካከሩ ብሎ እግዚአብሔር አልጠራ። በጣም ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን በስማ ራሳቸው ተርጉማት። እቺ ሐሜት ማለት ለሰውየው ለራሱ ልነግረው የማልችለውን ነገር እና ቢሰማኝ የማፍርበትን ነገር ለሌላ ሰው ማውራት ማለት። እንዲሰማኝ የማልፈልገው ለሌላ ሰው ማሰማት ማለት። ስለ ሰው ቁጭ ብሎ ሲያወሩ መዋል ማለት። ስለ ሰዎች ስለ ሌሎች ሲያወሩ መዋል ማለት። ያው እነ ኔጌቲቭ ቶን ሐሜት ሁሉ አስወግዱ። የመሳሰለውን አስወግዱ። እኔ በአጭር ቃል ምን ትላችኋለህ ያልክ እንደሆነ የእንቅፋት የእድገት እንቅፋቶችን ከማስወገድ ዲስንጌጅ ማለት። ሐሜት የሌለበት አገር ወስጄ ልጥላችሁ አልችልም። እግዚአብሔርም ሊጠለና አይገኝም በዓለም ላይ ሐሜት የሌለበት። በነገራችን ላይ ቋንቋ ነው እንጂ የሚለያየው ያው ነው። እንዲሁ በእንግሊዝኛ እንደውም ሲያሙ ስሰማ ከኛ በላይ በጣም የሆነ ብልት አለ። ፈረንጅ ሲያማ ስትሰማ ይገርማል። በጣም እንትን ነው በቃ አሪፍ፣ በጣም አሪፍ አድርገው ነው የሚያሙት። ፈረንጅ ሀገር ብሄድ ይለቀኛል ብላችሁ እንደሆነ አሪፍ አይነት ነው ያለው። ያኛው ቋንቋ ብቻ ነው የሚቀየር። የመጨረሻ ገጠር ብትገባለ፣ ከተማ ብትገባለ ምንድነው ማድረግ ያለብኝ? ልቀቃው። ዲስንጌጅ ማለት መተው፣ የሰፈሩ አለመገኘት፣ ሪያላይዝ ስታረጉ ማቆም፣ ለሰዎችም ማለት ነገርዋል ምናምን ማለት ቬሪ ኢምፖርታንት። ሐሜትን፣ ተንኮልን፣ ክፋትን፣ ግብዝነትን፣ የእድገት እንቅፋቶችን እድገታችንን አንቀው የሚይዙ ኔጌቲቭ የሆኑ ነገሮችን ዲስንጌጅ። የሌሉበት አገር የለም፣ ግን ባሉበት ቦታ ሁሉ ማቆም፣ የተለየ ሆኖ መኖር ይቻላል። እግዚአብሔር ይችን ይግጠምላችሁ። የተለየ ሆኖ መኖር ይቻላል። በጴጥሮስ ቋንቋ አስወግዱ፣ በጳውሎስ ቋንቋ ግደሉ ነው። ጳውሎስ ግደሉ ነው የሚለው። የእድገታችሁን ጠላቶች በሙሉ ግደሏቸው፣ ግደሉ። ቆላስይስ ምዕራፍ 3
ቁጥር 5 መግደልን መማር። እነኚህ ነገሮች የአሮጌው ሰው ማንነት ግደሏቸው ማለት በቃ ይጀሰይ ኖ መግደል፣ ክፋትን መግደል፣ ውስጣችን ያሉ ሮንግ የሆኑ ፓሽንስ፣ ሮንግ የሆኑ ፍላጎቶችን መግደል፣ መጨቆን፣ ዲስንጌጅ። በሮሜ ምዕራፍ 13 ቋንቋ ሮሜ ምዕራፍ 13 ቁጥር 12 አካባቢ ማውለቅ፣ የጨለማውን ስራ እናውልቅ ይላል። ልክ በልብስ ይገልጠዋል። እናውልቅ፣ አውልቀን እንጣለው፣ የብርሃንን ጋሻ ጦር እንልበስ። እያወለቁ መልበስ፣ እግዚአብሔር የሌለበትን ነገር ማውለቅ፣ እግዚአብሔር የሌለበትን ነገር መዝጋት፣ እድገታችንን ይዘው ቅጭጭ ብለን እንድንኖር ያደረጉ ነገሮችን መተው፣ ዲስንጌጅ ማድረግ። እስቲ ታዘቡ ወገኖች። አሁን ስትለው እንደነበሩ አቀንጭረው የሚጥሉ ነገሮችን እኮ ነው እኛ ስናይ የምንውለው። አሁን ዛሬ ስናይ የምንውለው እኮ ለእድገታችን ምንም ኮንትሪቢዩት አያደርግም። ጊዜያችንን በላው። ሐሜት መስማት፣ ቁጭ ብለን ደግሞ ቁጭ ያደርጋል። ታውቃለህ፣ ለመጸለይ የማናገኘውን ጊዜ ስንጸልይ 6 ጊዜ ሰዓታችንን የምናየው ሰዓትም አናይም ራሱ። በቃ የሆነ ለአሮጌው ነገር ይመቻል ቁጭ ብሎ ስለ ሰው ሲሰሙ መዋል። ዩቱብ የሚባል አለ ጠራርጎ ይዞ የሚመጣ፣ ያው ያኔ ነግሬያችኋለሁ። ቱቦ ነው ቆሻሻውንም ምናምኑንም ይዞ ይመጣል። ቲክቶክ አለ። ምንም ፋታ አጣን። አሁንማ እንደውም ለማደግ ለማሰብ ራሱ ፋታ አጣን። ዲያብሎስ አራቀቀው። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም የሚል የድሮ የደረጀ ከበደ መዝሙር አለ ስሰማው። አሁንማ እንዴት ይሆን ማለት ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም ይልና ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ይላል። እና ዲያብሎስ ቢራቀቅ ቢመጥቅ ያኔ እኮ በኮሚኒስት ጊዜ እኮ ነው ሰርቶ አደር ጋዜጣ ነው ያለው። ይሄ መዝሙር እንዴት ፕሮፌቲካሊ የሆነ ወይ የዘመረው ምናምን ላለ በእውነት ፕሮፌቲካሊ አሁን ስታስበው ማለት ነው። አሁን ስታስበው እኮ ማለት ተራቋል እኮ የዛን ጊዜም በጣም የዲያብሎስ አሰራር መቼም ቢሆን ያው ግን ቢራቀቅ ቢመጥቅ አሁን እኮ ማለት ጫፉ ላይ ዞር ስትል ቲክቶክ፣ ዞር ስትል ትዊተር፣ ዞር ስትል ዩቲዩብ፣ ዞር ስትል ማለት ከፋታ የለም። ለመጸለይ ፋታ የለም። አለማንበብ ፋታ የለም። እንዴ እግዚአብሔር ጦረኛውን መንፈስ በውስጣችሁ ያድስላችሁ። ጥቅም የለው፣ በስጋ አይጠቅም። አይናችንን አጠፋው። መርዝ ነው ውስጣችን። ስለ ሰው ነው ስንሰማመን ስንቆጣ ያላገኘ ነው ሰውዬ ሲያስቆጣን ይውላል። አላገኘ ነው ምንም እኮ ልናገኘው አንችል፣ ልንመክራቸው አንችል እና ሲያረግን ይላል። ከዛ ይጨምርበታል፣ ጋዝ ይጨምርበታል። ሲቆጡ ውሎ ሲቆጡ ማደር አያሳድግ። ክፋትን ሁሉ፣ ተንኮልን ሁሉ፣ ምቀኝነትን እነኝን የሚሰጧችሁን በሙሉ ዲስንጌጅ። ምንድነው ማድረግ ያለብን? ዲስንጌጅ። እንዲህ ሰው እንዴት በቃ ብሎ መዝጋት ያቅተዋል? ይህ እኮ መንፈሳዊ ነገራችንን እኮ ቼክ ማድረግ አለብን። ሰው እሳት ውስጥ ገቡ የሚል መጽሐፍ እያነበብን አንሰግድም ብለው እሳት ውስጥ ገቡ የሚል መጽሐፍ እንዴት ነው መዝጋት የሚያቅተን? እንዴት ነው የቴሌቪዥን ቻናል መቀየር የሚያቅተን? እንዴት ነው ዩቲዩብን ጥርቅም ማድረግ የሚያቅተን? እንዴ አንዳንድ ሰሞን እኮ ጤናችን የተመለሰበትን ሰሞን አይታችሁ እንደሆነ ኢንተርኔት የተዘጋ ሰሞን ሰላም ነገር እንተኛለን፣ በጊዜ እንተኛለን፣ በጊዜ እንነሳለን። ተቆጥተን አንጀምርም። አሁን ጠዋት ተነስታችሁ የዩቲዩብ ሐሜት ጀምራችሁ ቀኑን ሙሉ ከጌታ ጋር ለመዋል አትመኙ። አታስቡት፣ ሊመጣ አይችልም። ተቆጥረው ምናምን አድርጎ ነው እንዴት አድርገን ከዛ በኋላ ከእግዚአብሔር ጋር በሰላም የምትውሉ? ቀናችሁን ቃኙ ወንድሞች እናቶች። ዲያብሎስ ተራቋል፣ መጥቋል። ማለዳችሁን ተሻምታችሁ የራሳችሁ አድርጉ፣ የእግዚአብሔር አድርጉ፣ ሪዲም አድርጉ። መዝጋት እንደው በጣም ኢግኖራንት ሁኑ። ስልጣኔ ውስጥ አትግቡ። ዩቲዩብ እንትን አትበሉ፣ ምናምን ውስጥ አትግቡ። ምን ልላችሁ እንደማልችል ታውቃላችሁ። እኛ ማረግም የለባችሁ ግን የማይጠቅምን ነገር ማስወገድ፣ አጥልሎ መመገብን ተማሩ። በቃ ደንበኛ አላቸው ማለት እኮ ነው። በቃ ደንበኛ አላቸው ማለት በቃ አንዳንዱ ስታዩ ደግሞ ማለት እሺ 1-2 ጊዜ እሺ የሆነ ነገር በተደጋጋሚ እኮ አዲክቲቭ እኮ ስለሆነ ነው። በጣም አዲክቲቭ ስለሆነ ማስወገድ አቅቶናል። እኔ በዚህ ዘመን እነ ጳውሎስ እነ ጴጥሮስ ቢኖሩ የሚያወሩን ይሄንን ነው ብዬ ነው። መዝጋት ተማሩ፣ ሻዳውን ማድረግ ተማሩ፣ መቀነስ ተማሩ፣ መጾም ተማሩ። መጾም እስቲ ከስልክ ጾማችሁ ታውቃላችሁ? እስቲ ሞክሩት። አንዴ ከክትፎ መጾም ቀላል አይደል እንዴ? እንደሞር ከቁርስ ከምሳ መጾም የእውነት ቀላል ነው። የእውነት እስቲ አንድ ቀን ዝም ብላችሁ ሞክሩት። 2-3 ቀን አድርጉት። ማለት ስልክም የለም፣ ቲቪም የለም፣ ዩቲዩብም የለም፣ ቲክቶክም የለም፣ ዜናም አልሰማም፣ ምንም የለም። ዓለም ምን ላይ ምን እየተካሄደ እንደሆነ ሳላቅ አውቀ ምን አረከሽ? እስከዛሬ እግዚአብሔር ወደ አሏር እንደ እየሄደ ያለው እሺ አሁን እኮ የዓለም ተቆጣጣሪ ዓለም እንዴት እንደዋለች ሳልሰማ እሺ ብትሰማስ? እንዲያውም አለመስማት እኮ እግዚአብሔርን ያከብራል። እኔ አይደለሁም ተቆጣጣሪው። ሪፖርት መስማት የለብኝም ዛሬ ማታ ገብቼ እኔ ነገ ጠዋት አላስተዳድረው። የሚያስተዳድረው በሰማይ ያለው ነው። እንዴ በጣም ባለቤትነት እኮ ክሌም እያደረግን ነው። I have to know everything በዚህ ዓለም ላይ እየተካሄደ ያለውን ነገር። So what? You're going to change things? ሰንበትን የሰጠው እግዚአብሔር የአምልኮ ምልክት አድርጎ ይሆን ወይ ብዬ አስባለሁ አንዳንድ ጊዜ። ምን ማለት ነው የአምልኮ ምልክት? ለቅቅ ያለው ሁሉንም ላንተ፣ አልሰራምም፣ አላወራምም፣ መንገድም አልሄድም፣ እንትንም አላረግም። እሺ ማለት ሰንበት ማለት እኮ አንተ ነህ እያስተዳደርከው ያለ ማለት። እኔ በጣም የሚገርመኝ እግዚአብሔር በየ7 ዓመት ያሳርፉ ምድርን በጣም ልብ የሚነካ 6ኛው ዓመት ላይ ደብል ይሰጣቸው ነበር። የሚቀጥለው ዓመት ባያመርቱም የሚኖሩበት ቀጥሎ ያሉትን ዓመታት ከበር የሚያደርግ ነገር ያደርግ ነበር። it's like ትረስት ማድረግ እኮ ነው እግዚአብሔር። እስቲ ወገኖች አንዳንድ ጊዜ አትስሙሽ፣ አንዳንድ ጊዜ አታውሩ፣ አንዳንድ ጊዜ ወሬ መስማት አቁሙ። የምን ምልክት ነው? I just trust እግዚአብሔር። ሰምቼ የምለውጠው ነገር የለም። I trust እግዚአብሔር። መስማት ያለብኝ እኔ ያልሰማለሁ። በቃ እኔ እንጃ። እኔ እዚህ ላይ እንኳን ላሳድራችሁ ይችላል። በቃ የእውነት ዲስንጌጅ ማድረግ ተማሩ። I just disengage። ሁሉን
በእኩልነት መስማትም ማየትም የለብኝም። ማቆም ይቻላል፣ በእግዚአብሔር ጸጋ ይቻላል። ዲስኢንጌጅመንት ይጠይቃል። ኢንጌጅመንት ባወራ ይሻል። መልቀቅ ያስፈልጋል፣ መያዝ ደግሞ ያስፈልጋል። አስወግዳችሁ ብቻ ብሎ አያቆምም። ክፋትን፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ስለቀመሳችሁ እናንተ በመዳናችሁ እንድታድጉ ይላል። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ተንኮል የሌለበትን መንፈሳዊ መብል ደግሞ ተመኙ ይላል። ዲስኢንጌጅ እግዚአብሔር የሌለበትን ነገር፣ የእድገታችንን ጸር የሆኑ ነገሮችን መጣል፣ አንቀው የሚይዙ ነገሮችን መጣል። ኤንጌጅ ምን ላይ? መንፈሳዊ መብል ላይ፣ ሊያሳድጉ የሚችሉ መንፈሳዊ መብል ላይ፣ የቃልን ወተት ላይ። የቃልን ወተት ተመኙ ይላል። ከዛ እንደውም ወደ ታች ስትወርዱ ያው ጊዜ ስለሌለን ሳምራይዝ ማድረግ አለብን እንጂ ዝም ብሎ ቃል ይሄ መጽሐፍ ቅዱሱን ብቻ ሳይሆን ወደ ታች ስትወርዱ ኢቭን ወደ እርሱ እየቀረባችሁ ይላል። ስናነባው አይታችሁ እንደሆነ ወደ እርሱ ወደ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ ይላል ነው። ኦፈሪንግ ለማቅረብ መንፈሳዊ ቤት ለመሆን ተሰሩ፣ እየቀረባችሁ ተሰሩ ይላል። ያው ግንበኞች ሲሰሩ አይታችኋል። ግንበኞች ድንጋይ እያቀረቡ ነው የሚጠርቡት። እናንተ ግን ሕያዋን ድንጋዮች ናችሁ ይላል። ሕያዋን ድንጋዮች እንደመሆናችሁ፣ ሕያዋን ድንጋዮች ማለት ነው ሕይወት ያላቸው ድንጋዮች ስለሆናችሁ እየቀረባችሁ ወደ እርሱ እየራቃችሁ ከዛኛው እየቀረባችሁ ወደ እርሱ ያብዛላችሁ እግዚአብሔር። እየራቃችሁ ከዛኛው፣ እየራቃችሁ ከሐሜት፣ እየራቃችሁ ከተንኮል፣ እየራቃችሁ ከክፋት፣ እየራቃችሁ ከግብዝነት፣ ደግሞስ በቃ መንፈሳዊ ቤት ለመሆን ለመሰራት ድንጋዮች ወይ ሕይወት ያላችሁ ድንጋዮች ወይ ቅረቡ ወደ ግንበኛው፣ ቅረቡ ወደ አናጺው፣ ቅረቡ ወደ ሕያው ድንጋይ፣ ቅረቡ ወደ ማዕዘን ራስ ድንጋይ። የማዕዘን ራስ ድንጋይ ክርስቶስ ነው። ቅረቡ ወደ እርሱ በጸሎት በጾም በአምልኮ ቃልን በማንበብ መቅረብ። ዲስኢንጌጅ ክፋትን ሁሉ፣ ኢንጌጅ ተንኮል የሌለበትን የቃልን ወተት። አንድ ይሄ የእግዚአብሔርን ቃል የተመለከተ ነው። እግዚአብሔርን ቃል መጠማት፣ ቃሉን መብላት፣ መንፈሳዊ መብል መብላት፣ ተንኮል የሌለበትን የቃልን ወተት። አንድ ጊዜ አይ ቲንክ እዚህ አውርተናል። በጣም ተንኮል የሌለበት የሚለው ልቤን ነክቶኝ ማለት ነው። ያን ሰሞን መጥቼ ነበር እዚህ። ተንኮል የሌለበት የቃልን ወተት ተመኙ እና በቃ 4 ልጆች ስላሳደግን አይ ዌንት ባክ እንደ ወተት አሁን እንደተወለዱ ሕፃናት ስለሚል እስቲ ጎ ባክ። አሁን እንደተወለዱ ሕፃናት አሁን የተወለዱ ሕፃናት ምንድን ነው የሚያደርጉት? የናጡት ወተት ብቻ 6 ወር ድረስ። አሁንማ ዓመት ድረስ ይቻላል ምናምን እያለ ነው ሳይንስ። ዝም ብላችሁ እሱን ብቻ ስጡ። ይጨንቃል ወላጅ። ኧረ ውሃ እንስጠው ባይሆን ምን አለው ተጨማሪ የሌለው የለም። የእውነት ሐኪሞችን መክሮች የሌለው የለም። ውሃ ቢጠማውስ ምንም አይጠማው። ውሃም ይዟል። ኤቭሪ ካይንድ ኦፍ የሚያስፈልገው ሚነራል በሙሉ አለ። በሙሉ በቂ ነው። በቃ በቂ ነው። የተስተካከለ ነው። እናትየው ጤናዋን እስከጠበቀች ድረስ የተስተካከለ ነው። የሌለው ነገር የለም። አንድ ነገር ብቻ ነው የሌለው፣ ተንኮል የሚጀምረው ልጆች ተጨማሪ ምግብ ሲጀምሩ መወጠር ይጀምራሉ፣ መታመም ይጀምራሉ። አለርጂ መከራ ትበላለ። የትኛው ነው? እንቁላል ነው አለርጂው? እንትን ነው አለርጂ። እኛ ድሮ አለርጂያችን ረሃብ ብቻ ነበር። አሁን ልጆች ማስ ነገር አላቸው። ማት ነገር በፍለጋ ነው የሚገኘው። ራሱ በፍለጋ ተንኮል አለው። እያንዳንዱ ምግብ ተንኮል አለው። ከውጭ ስለሚገባ የራሱ ተንኮል አለው። ተጨማሪ ምግብ ሲጀምሩ ነው መጠንቀቅ ያለበት። መጣራት አለበት። ካልተጣራ በጣም ከባድ ነው። የእናት ጡት ወተት ተንኮል የሚባል ቴምፕሬቸሩ ራሱ አሁን እኛ ተጨማሪ ወተት ሲጀምሩ ለማሟሟቅ የምንበላው መከራ ለምንድን ነው? በጣም የሞቀ እንደሆነ እንዳያቃጥላል፣ በጣም የቀዘቀዘ እንደሆነ አግሊ ነው ይጠሉታል። ትክክለኛውን ሙቀት ለማምጣት ማለት ያኛው ምንም ሙቀቱ ራሱ እንትኑ ራሱ ሙቀት የለውም። ቴምፕሬቸር ጀስት ልጁን ዝም ብለህ አምጣው እዛ ድረስ። በእናት ጡት ወተት ነው የሚመስለው ጴጥሮስ የእግዚአብሔርን ቃል። ይሄ ተንኮል የሌለበት የቃል ወተት። ክርስቲያን መቼ ነው መታመም የሚጀምረው? ተጨማሪ ምግብ የጀመረ ቀን። ተጨማሪ ምግብ ወጣጥሩ ይጥለዋል። ከዚህ እየራቅን አሁን እኛ ከእናት ጡት ወተት እየራቅን ማዕት ነገር ስንጀምር እኮ ነው በሽታ የበዛው የቸርች። ወንድሞች እናቶች፣ ተጨማሪ ምግብ ያስፈልግ ይሆናል፣ ግን በዚህ የተቃኘ በእግዚአብሔር ቃል የተቃኘ የእግዚአብሔርን ቃል መመኘት፣ የእግዚአብሔርን ቃል መጠማት፣ የእግዚአብሔርን ቃል ማሰላሰል፣ የጌታን ቃል መስማት። እኔ አሁን እግዚአብሔር ምን ያርገን ምናምን ላለሁ። እሺ ዲያብሎስ ቢራቀቅ ቢመጥቅ እሺ ተራቋል መጥቋል፣ ግን የእግዚአብሔርን ቃል የምናገኝበት አክሰስም እኮ ተራቋል መጥቋል። አሁን ድሮ እሺ መጽሐፉን እየታገኛለሁ ከዛ ሲሄድ፣ አሁን እኮ መጽሐፉ በመጽሐፉ ተከበርን ያለን። መስማት ትችላለህ። ጠዋት ለምሳሌ እንትና በዚህ ወጥቶ ከዛ በኋላ እንትና በዚህ ገብታ ፋሽን እንትን ስታሳይ እግሯ እንትን ሆኖ ከዛ በኋላ ቀሚሷን የሰራው እንትና የሚባል ዲዛይነር ነበር ያለው የሚለውንም እየሰማው መምጣት ትችላለህ። መኪና ላይ የሉቃስ ወንጌል ምዕራፍ 1 የሚለውን መክፈት ይችላል። ዲስኢንጌጅ ኤንድ ኢንጌጅ ወደ ክርስቶስ የሚያስጠጉ መዝሙሮችን የምንሰማበት፣ ወርሺፕ የምንሰማበት ምናምን። እስቲ ወንድሞች እናቶች እንሞክረው፣ ሞክሩት እስቲ። በጣም ራሳችሁን በጌታ ነገር ክበቡ። እንዴት እንደምታደርጉ ልነግራችኋል። ራሳችሁ ታውቁታላችሁ። በጌታ ነገር ብትከቡት ፋታ እስከማይኖር ድረስ፣ ጊዜ እስከማይኖር ድረስ ስትወጣ ስትገባ። እንደዚህ እኮ ነው ፋታ የሚነሳው እስራኤልን እግዚአብሔር ፋታ ይነሳዋል እኮ። ዘዳግም ምዕራፍ 6 ላይ እኮ ስታነቡ ከቁጥር 4 ጀምሮ ፋታ ነው የሚነሳቸው።
ስትወጣ ስትገባ፣ በመንገድ ላይ ስትሄድ፣ ስትጫወት፣ ስትቀመጥ፣ ስትነድ በእግዚአብሔር ቃል የተከበበ እሱን የሚመኝ ህይወትን እግዚአብሔር ይስጣችሁ። እየቀረባችሁ በሁሉ ነገር ይሄ እግዚአብሔርን ቃል የተመለከተ ነው። ከዛ ቀጥሎ ያለው ግን በሁሉ ነገር በቃ ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ መቅረብ። እንዴት ነው የምቀርበው? ወደ እርሱ በቃሉ እቀርባለሁ፣ በጸሎት እቀርባለሁ፣ በአምልኮ እቀርባለሁ፣ በመዝሙር እቀርባለሁ፣ በጾም ጸሎት እቀርባለሁ፣ ከክርስቲያኖች ጋር ፌሎሺፕ በማድረግ እቀርባለሁ። እየቀረባችሁ ወደ እርሱ ወደ ሕያው ድንጋይ እየቀረባችሁ ወደ እርሱ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ተሰሩ። ቤት በተሰራ ቁጥር እንደሚያድገው ሁሉ የኛ ህይወትም ያድጋል። ምን በመሆን? ወደሚሰራው ወደ እርሱ በመቅረብ ያብዛላችሁ እግዚአብሔር። ማርታዊነትና ማርያምነት ፓራራሊ በፊታችን ናቸው። ደቀ መዝሙርነት ሲያስተምር ነው ጌታችን ይህንን ታሪክ የሚያስገቡት። ሉቃስ የሚያስገባው በደቀ መዝሙርነት ኮንቴክስት ነው። ደቀ መዝሙርነት የደጉ ሳምራዊ አይነት ህይወት አለው። I think they are in the same chapter ምዕራፍ 10 አካባቢ። ደቀ መዝሙርነት የደጉ ሳምራዊ አይነት ኤሌመንት አለው። ደጉ ሳምራዊ ማለት ባልንጀራውን መውደድ፣ ባልንጀራውን መውሰድ፣ ባልንጀራውን ማከም፣ ወድቆ ያገኘውን ማስጠጋት፣ ለሆቴል መክፈል፣ ኢንጌጅ ማድረግ ስራ አለው። ኦፍ ኮርስ ደቀ መዝሙርነት አለው። ዝም ብለን ቁጭ ብለን የምንውልበት አለ። ግን የደቀ መዝሙርነት ሌላው ዋና ኤሌመንት ደግሞ ኢየሱስ ዋና ነው የሚያስፈልገው ይሄ ነው ያለው ደግሞ በእግሩ ስር መቀመጥ አለው እኮ። ማርታነት እኮ ቦታ እኮ አለው። መሯሯጥ ቦታ አለው። አሁን እንደዚህ ባንሯሯጥና መተን ለምሳሌ እናንተም ሮጣችሁ መታችሁ እዚህ ባትገኙ እኛም ሮጠን መተን እዚህ ባናገለግል ወይ ሮጣችሁ ሄዳችሁ ድሆችን ባትረዱ ስራ ባንሰራ እኮ አይሆንም። የእግዚአብሔር አገልግሎት አይሄድም። ግን በዚህ ሁሉ ደግሞ at some point የማርያምነት ህይወት በእግሩ ስር ቁጭ ብላ በብዙ ነገር ነው የምትባክኙ ማርታ አላት። ግን የሚያስፈልገው ጥቂት ወይም አንድ ነገር ነው። እሱን ነው የመረጠችው። እሱን ያብዛላችሁ እግዚአብሔር። ስንት ጊዜ በቀን በእግዚአብሔር ፊት እንሆናለን ወንድሞች እናቶች? ስንት ጊዜ በቀን በእግዚአብሔር ፊት እንመላለሳለን? ቲንኪንግ ኦፍ ሂም፣ ቲንኪንግ ራይቸስነሱን፣ ጽድቁን፣ ቅድስናውን፣ ህይወቱን፣ ማንነቱን እግዚአብሔርን እያሰቡ መኖር እሱ ይጠይቃል። ማደግ እሱ ነው። የማያስፈልገውን ማስወገድ፣ የሚያስፈልገውን ማብዛት። ከእግዚአብሔር ከራሱ ተማሩ። ፍሬ እንዳያፈራ እንቅፋት የሆነበትን ያስወግደዋል፣ ይገርዘዋል። ዮሐንስ 15 ፍሬ እንዲያፈራ ደግሞ አብዝቶ ያጠራዋል። ማስወገድ፣ መያዝ፣ ዲስኢንጌጅ ማድረግ፣ ኢንጌጅ ማድረግ ያስፈልጋል። በዚህ ዘመን ያለን ክርስቲያኖች ይሄንን ነው እግዚአብሔር የሚናገረን ብዬ በጣም አድርጌ አምናለሁ። ጉልበታችን ተበዘበዘ፣ ጉልበታችን ተበዘበዘ፣ ጊዜያችን ተበዘበዘ፣ ኤነርጂያችን ተበዘበዘ እንዳለ ወሰደው። የማይጠቅም ነገር ወሰደው። ፍሬ የሚባል ነገር የሌለበት ነገር ወሰደው። ሐሜት ወሰደው፣ ተንኮል ወሰደው፣ ወሬ ወሰደው፣ ኢንተርቴይንመንት ወሰደው፣ አብዝቶ ተድላን ፍለጋ ወሰደው፣ የገንዘብ ፍቅር ወሰደው። በጣም ብዙ ነገራችን ተወሰደ። ጊዜያችን out of the 24 hours በጣም እግዚአብሔር የሌለበት ነገር ወሰደው። ምርኮን ማስመለስ ያርግላችሁ እግዚአብሔር። ምርኮን ማስመለስ ያው አዲስ ዓመት እየቀረበ አይደል? የእውነት እግዚአብሔር አዲስ ያርግልን። የእውነት አዲስ ዓመት እንደነበረን ሆነን ብንገባ እኮ ያው ነው። ከቁጥር ይሆናል 2016 2017 እያለን ዝም ብለን እንቆጥራለን። ግን አዲስ ሆኖ መግባት እግዚአብሔር ያርግላችሁ። አዲስ ሆኖ ዲተርሚንድ ሆኖ በሚመጣው ዓመት ኢንጌጅ አረጋለሁ የሚያሳድገኝ ነገር ላይ። ይሄ ካልሆነ ለውጥ እንዴት ይመጣል? ጉብኝት እንዴት ይመጣል? የሚቀጥለው ዓመት ላይ አዲሱ ዓመት ላይ ኢንጌጅ አረጋለሁ የሚያሳድገኝ ነገር ላይ። የማያሳድገኝ ነገር ላይ ዲስኢንጌጅ፣ እሱን አስወግዳለሁ፣ ከእርሱ እርቃለሁ የሚል ያስፈልጋል። እድገት ምንድን ነው? እድገት ተአምር ነው። የሚያሳድገው እግዚአብሔር ነው። የሰውን ኢንቮልቭመንት ግን በጣም ይጠይቃል። በስጋም ያው ነው። ልጆቻችንን የሚያሳድገው እግዚአብሔር ነው ብለን ብንተዋቸው እድገት ያቆማል። እግዚአብሔር ነው የሚያሳድገው፣ ልጅን እግዚአብሔር ነው የሚያሳድገው። በድሉ ያድጋል ምናምን እኮ ይባላል። ኧረ በድሉ ያድግ። ለዛ ይሆን እንደ ብዙ ኢትዮጵያ ከ5 ዓመት በታች ያሉ ህፃናት በመሞታቸው ቁጥር አንደኛ ይሆን ነው በዓለም ላይ ለረጅም ጊዜ ልጆች 5 ዓመት ልደታቸውን ሳያከብሩ የሚሞቱባት አንደኛ ሀገር ኢትዮጵያ ነበረች ለረጅም ጊዜ። ዝም ብለን በድሉ ያድጋል እኮ ማለት ያድጋል። ግን ሌላ የማያድገው እኮ ማለት በእንክብካቤ ልጅን እግዚአብሔር ነው የሚያሳድገው፣ ግን እንከባከበዋል። መንፈሳዊ ህይወትም ልክ እንደዛው የሚያሳድገው እግዚአብሔር ነው፣ ግን እንከባከበዋል። የሚያሳድገን እግዚአብሔር ነው፣ እንድናድግ የሚፈልገው እግዚአብሔር ነው። ተአምር ነው። ይሄ ሁሉ ሩጫው ኖሮ ደግሞ አለማደግ ሊኖር ይችላል። የሚያሳድገው እግዚአብሔር ነው፣ ግን እንተጋለን። የሚተጋ መንፈስን እግዚአብሔር ያብዛላችሁ። ለቃሉ የሚተጋ፣ ለጸሎት የሚተጋ፣ እግዚአብሔር ፊት ለመሆን የሚተጋ፣ ለፌሎሺፕ የሚተጋ፣ በእግዚአብሔር ፊት ለመመላለስ የሚተጋ ማንነት ሲኖረን ያን ጊዜ እግዚአብሔር ያሳድገናል። የመብሰል ዘመን እግዚአብሔር ያርግላችሁ። ጌታ ኢየሱስ እርሻውን ሲጎበኝ የበሰሉ የሚለቅማቸው በጣም ብዙ ፍሬዎች ያብዛ። በዚህ ቤት ውስጥ የበሰሉ የሚለቅማቸው እርሻውን ሲጎበኝ ፍሬ ፈልጎ ሲመጣ ሳታፈራ እንደተገኘችው በለስ እንዳንሆን፣ ተርቦ ሊመገብ ሲመጣ ሳታፈራ እንደተገኘችው እንዳንሆን፣ ሲመጣ ፍሬ ፈልጎ ሲመጣ የሚያገኝባት በለስ አግኝቶ የሚበላባት፣ የሚረካባት፣ የሚያሳያት፣ የሚከብርባት ፍሬ ብታፈሩ በዚህ አባቴ ይከበራል እንደሚል ታውቃላችሁ። ይከበራል እግዚአብሔር። በቃ የሚከበርበት ፍሬ። እርሻዬን ተመልከት ብሎ የሚያሳየው ፍሬ ያርጋችሁ እግዚአብሔር። እርሻዬን ተመልከት። በዚህ ሁሉ ሞቅታ፣ በዚህ ሁሉ ኢሞሽናሊዝም፣ በዚህ ሁሉ ሩጫ መካከል ግን ፍሬ ከሚያፈሩት እግዚአብሔር መጥቶ ሲያይ ከሚደሰትባቸው መካከል እግዚአብሔር ያርጋችሁ። አጭር ጸሎት እንጸልይ።